ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ መልካም። በዛሬ ትምህርታችን ደግሞ ይዘላችሁ የመጣሁት የእንግሊዘኛ ፊደላትን 26ቱ ፊደላት በሁለት ይከፈላሉ። እነሱም ቫውል እና ኮንሶናንት ተብለው ማለትም አናባቢና ተነባቢ ተብለው። በእንግሊዘኛ ፊደላት ውስጥ 5 አናባቢ ሌተሮች ወይም ፊደሎች አሉ። በ21 ደግሞ ኮንሶናንት ሌተርስ ወይም ተነባቢ እንላቸዋለን። እነዚህ ተነባቢና አናባቢ ፊደሎች ወይም የእንግሊዘኛ ፊደላት ስናነባቸውና መጀመሪያ ሌተሮችን ስንጠራቸው ይለያያሉ። እያንዳንዳቸውን ሲነበቡ ኤ ማን ተብላ ትነበባለች፣ ቢ ማን ተብላ፣ ሲ ማን ተብላ የሚለውን እያንዳንዳቸውን የማሳያችሁ ይሆናል። አብራችሁ ይቆዩ። እንግዲህ ቫውል ሌተርስ ወይም አናባቢ የምንላቸው ማን ማን ናቸው? አምስቱ ኤ፣ ዩ እና አይ ከዛስ ኢ ኦ ናቸው። እነዚህ ቫውል ሌተርስ እንግሊሽ ቫውል ሌተርስ እንላቸዋለን ማለት ነው። ማን ማን አልኳችሁ? እነዚህ የምታዩቸው ማለት ነው። እነዚህ እንግሊሽ ቫውል ሌተርስ ኤ ዩ አይ ኢ ኦ ቫውል ይባላል ወይም አናባቢ ናቸው ማለት ነው። ኤ እንደማን ሚል ድምጽ ወይም ስትነበብ አ ተሚል ድምጽ ይኖራታል። ዩ ደግሞ ኡ ሚል ድምጽ ይኖራታል ማለት ነው። አይ ስትሆን ኢ ሚል ድምጽ ራሷን ችላ አትነበብም። ግን ድምጿ በየትኛው ውስጥ ነው የሚታወቀው? በኮንሶናንቱ ድምጽ ውስጥ ማለት ነው። እሱን እንዴት ነው የሚለውን የማሳያችሁ ይሆናል። ኢ ስትሆን ደግሞ ኤ ሚል ድምጽ ይኖራታል። ኦ ሲሆን ኦ ሚል ድምጽ ይኖረዋል ማለት ነው። ከዚህ በመቀጠል እነዚህ ደግሞ ኮንሶናንት ሌተርስ የምንላቸው እነዚህ ናቸው። ኮንሶናንት ሌተርስ የምንላቸው ማለት ነው። ወይም ተነባቢ የሚባሉት እነዚህ ናቸው። አሁን ቢ ነች አንደኛዋ ተነባቢ። ማን ብለን ነው ስናነባት? ብ ተብላ ነው። ከወርድ ጋር ስትሆን ብ ሚል ድምጽ ነው የሚኖረው። ሲ ደግሞ ምን ሚል ድምጽ ይኖራታል? ሲ ተብላ አይደለም የምትነበበው። ወይ ስ ወይ ክ፣ መቼ እንደ ስ መቼ እንደ ክ ትነበባለች የሚለው እሱንም የምናይ ይሆናል። ዲ ደግሞ ማን ተብላ ትነበባለች? ድ ተብላ ነው እንጂ አሁን ከወርድ ጋር ወይም ስታነቡ ወርድ ስም ምናምን ስታነቡ ዲ ብላችሁ አይደለም ድ ብላችሁ ነው የምታነቧት። ከዛ ከጎኗ ያለው ቫውል ደግሞ ድምጿን ድ የሚለውን ዳ፣ ቢ፣ ዶ እንደዚህ የሚል ድምጽ እንዲኖራት ያደርጋል። ያ ማለት ቫውሎቹ ከኮንሶናንቶች ጋር ሲሆኑ ድምጻቸው በአንድ ላይ ሲዋጡ የኮንሶናንቶችን ድምጽ አብረው ይቀያይራሉ ማለት ነው፣ ራሳቸውን ችለው ሳይሆን። ያንም የምናይ ይሆናል። ኤፍን ደግሞ ማን ብለን እናነባታለን? ፍ ብለን ስናነብ ፍ ብለን እናነባታለን። ጂ እንደ ጂም እንደ ጂም ትነበባለች ማለት ነው። በሁለቱ እንደ ጂ እንደ ጂ እናነባታለን። ኤችን ደግሞ ህ ብለን ነው እናነባት። እንደ ህ ብለን እናነባታለን። ጀ ደግሞ ማን ብለን እናነባታለን? ጂ ብለን እናነባታለን ማለት ነው። ጂ ተብላ ትነበባለች። ያው ጂ ከዚህ ላይ ጽፌላችኋለሁ። ኬ እንደማን ትነበባለች? እንደ ክ፣ ያው ክ ብለን እናነባታለን ማለት ነው። ክ ብለን። እሺ አይ ኤል ደግሞ እንደማን ትነበባለች? እንደ ል፣ ኤልን ል ብለን ነው የምናነባት። ል። ኤም ደግሞ ማን ተብላ? ም ተብላ ም። ኤን ማን ብለን እናነባለን? ን ብለን ነው። ኤን ብለን ሳይሆን ስናነብ ን ብለን ነው ኤን ስታገኘው። ከዛ በአምስቱ ቫውል ጋር ስትሆን አንድ ኮንሶናንት የተለያየ ድምጽ ነው የሚኖረው።
አሁን ለምሳሌ ኤን እና ኤ ከሆነች ና ሚል ይሆናል። ንአ ና ሚል ድምጽ ይኖራታል። ከዩ ጋር ስትሆን ኑ ሚል ኤን ዩ ማለት ኑ ሚል ድምጽ እንድትሰጥ ያደርጋታል ማለት ነው። እሱን የምናይ ይሆናል። ሂ ደግሞ ማን ተብላ ትነበባለች? ፍ ተብላ ትነበባለች። ኪው ደግሞ ተብላ ብለን እናነባታለን። አር ደግሞ ር ተብላ ማለት ነው። ር ሚል ድምጽ ይኖራታል ስትነበብ። ኤስ ማን ተብላ ትነበባለች? ስ ተብላ ትነበባለች ማለት ነው። ስ ቲ ማን ብለን እናነባታለን? ስናነብ ት ሚል ድምጽ ነው የሚኖራት። ቪ ደግሞ ቭ ደብሊው ው ሚል ድምጽ ነው ያላት። ው ኤክስ ስናነብ ክስ ብለን ሚል ድምጽ ኤክስ ሳይሆን ክስ ሚል ነው ሚኖራት። ዋይ ደግሞ ምን ሚል ድምጽ ይኖራታል? ይ ዜድ ደግሞ ምን ሚል ድምጽ ይኖራታል? ዝ እንግዲህ እነዚህ ኮንሶናንቶችና ቫውሎች አንድ ላይ ሆነው ነው ከሌላ የትም የሚመጣ ሁሉም ማንኛውም ጽሁፍ ከነዚህ ነው መነሻው። ሰው ምንድነው አንድ ምንባብ ለማንበብ ኮንሶናንት ምንድነው ቫውል ምንድነው የሚለውን መጀመሪያ ላይ ማወቅ፣ ከዛ ደግሞ አንድ ሌተር ከእያንዳንዱ ኮንሶናንት ጋር ስትኖር የኖራትን ድምጽ ማወቅ ወይም ደግሞ እያንዳንዳቸውን ሌተሮች ኮንሶናንቶች ስናነባቸው ምን ብለን እናነባቸዋለን። ኤቢሲዲን ብቻ ማወቁ በቂ አይደለም። ሲነበቡና አሁን ኤን ኖርማል ኤቢሲዲ ስትሉ ኤ ብላችሁ ነው የምታነቧት። ነገር ግን ከምንባብ ላይ ስትመጣ ኤም አም ናት ትመጣለች። ሰው አ ብለን የምናነባስ ከሆነ ኤን ሰው እንዴት እንደምትነበብ ካላወቅነን ይሄ ምንባብ ማንበብ አልቻልንም ማለት ነው። ስለዚህ የሚጀምረው ምንድነው? እነዚህን እንዴት እንደሚነበቡ ማወቅ። እነዚህ በአረንጓዴ የጻፍኩላችሁን ዳግማችሁ እያያችሁ አሁን ካልተያዛችሁ እነሱን መሸምደድ እና እዛ ደግሞ እንዴት ይነበባሉ የሚለውን ላሳያችሁ። እሺ ይሄ ደግሞ የሚያሳየን እንዴት እንደምናነባቸው ነው። አሁን ለምሳሌ እዚህ ጋር ምን ይላል? ባድ BAD ይላል። ብ ነች። ቢ ተብላ ትነበባለች ብለናል። ኤ ደግሞ አ ብለን፣ ዲ ደግሞ ድ ብአድ። ሰው አሁን ይሄኛው አስ ስለሆነች ኤ ቫውል ስለሆነች አትወጣም። ከማን ጋር ነው የምትነበበው? ከቢ ጋር ነው። ባ ሚል ድምጽ ይኖራል። ባድ ይኸው ባድ። ከዚህ ጋር ይኸው ክአው ኬ ከኤ ጋር ስትሆን እንደ ክ ነው እንትን ክአው። ስለዚህ ሲ ከየትኛው ከሲ ጋር ነው? ከኋላቸው ካለው ሌተር ጋር ነው የሚነበቡ። ስለዚህ ክአ ማለት ካ ሚል ድምጽ ይሰጣል። ካ ምክንያቱም ኤ ቫውል ስለሆነች ራሷን ችለን አ ብለን ልናነባት አንችልም። ሰው የሲን ድምጽ ነው የምትቀይረው። ሲ ድምጽ ደግሞ ከአ ሲሆን ክአ ማለት ካው ብለን እናነባለን ማለት ነው። ካው ከዚህ ጋር ምን ይላል? ዲኦ ይላል። ስለዚህ ኦ ከማን ጋር ትነበባለች? ከዲ ጋር። ዲኦ ማለት ዶ፣ ከዛ ጂ ማለት ደግሞ ግ ነው። ዶግ። አያችሁ? ዶግ ብላችሁ ማንበብ ትችላላችሁ። ዶግ። እሺ እዚህ ጋር ደግሞ ምን ይላል? ፊኢት አይ ቫውል ነች። ስለዚህ ራሷን ችላ ልትነበብ አትችልም። ከዚህ ዝም ብዬ ሁሉንም ለማሳየት አብሬን እጽፍላችሁ ፊኢት። ስለዚህ ፊ ሚል ድምጽ ይኖራታል ማለት ነው። ፊ ማለት ፊ ስትሉ ፍም አለች ኢም አለች። ፊ ጠቅልል ፊ ማለት እዛ ፊ ቲ ደግሞ ትነች ፊት። እሺ በመቀጠል ይህ ምን ይላል? ህኦ ማለት ሆ ስትሉ ይመጣል። ሆ ከዚያ ቲ ማለት ደግሞ ት ነች። ሆት። እሺ ይህ ምን ይላል? ጂአር ማለት ጃ ሚል ድምጽ ይኖረዋል። ጃር አያችሁ። ከዚህ ጋርስ ሎ
ልኦ ሎ የሚል ድምፅ ይኖረዋል ማለት ነው። ልኦ ማለት ሎ ው ሎ። እዚህ ጋር ልኦት ሎት ሎት ልኦት። ስለዚህ ኦ ቫውል ስለሆነች ከኤል ጋር ነው። ስለዚህ ልኦ ማለት ሎ የሚል ድምፅ ይሰጣችኋል። ሎ ሎ ብላችሁ ታነቡታላችሁ። ምክንያቱም ኦ ስትዋጥ ማለት ነው። ኦ ስትሆን ሎት ሎት ሎ። ይህኛው ፍኡት ፍኡት ፍኡ ማለት ሁ ሚል ድምፅ ይሰጣችኋል። ሁ ከዛስ ቲ ደግሞ ትነች ፑት ፑት ሚል ድምፅ ይኖረዋል ማለት ነው። ፑት ፑት። አሁን በመቀጠል ከዚህ ጋር ስንሄድ እስቲ ይቺ ሞክሯት። እያንዳንዳቸው ፊደሎችን መጀመሪያ ምንድነው ማወቅ ያለባቸው ነገር ፊደሎች እንዴት እንደሚነበቡ ስናነባቸው። አሁን ኤፍን ኤፍ ብለን ሳይሆን ኤፍ ብለን ሳይሆን ፍ ብለን እንደምናነባት፣ አይን ኢ ብለን እንደምናነባት፣ ቲ ት ብለን እንደምናነባት መያዝ ይኖርባቸዋል። ይህ ምን ይላል? ፊት ፊት። እሺ ይሄኛውስ ፎ ፍኦ ማለት ፎ ነው። ፎ ከዛስ ኤክስን ደግሞ ማን ብለን እናነባለን ብያችኋለሁ? ክስ ፎክስ ፎክስ ያው ፎክስ። እሺ ይሄኛውስ ትኦ ትኦ ትአል ቶ ሚል ይኖረዋል። ቲኤ ማለት ደግሞ ታ ኤል ል ቶታል 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 ሚል ድምፅ ይኖረዋል። ወይም ስናነብ ቶታል ብለን እናነባለን ማለት ነው። እሺ ከዚህ ጋር ደግሞ ጂኦ ይላል። ጂኦ ማለት ጂ ማለት ግ ነች። ከኦ ጋር ስትሆን ጎ ጊኦ ማለት ጎ ኤል ል ዲ ደግሞ ድ ጎልድ ጎልድ ብለን እናነባለን ማለት ነው። ጎልድ አያችሁ። ስለዚህ ዋናው ነገር ምንድን ነው? ስናነብ ምን እያለን እንደምናነባቸው ከያዛችሁ ኤቢሲዲ ማወቅ ብቻ ሳይሆን ሲነበብ ውስጥ እያንዳንዳቸው ቫውል ማን ነው ኮንሶናንት ማን ነው የሚለውን መለየት ስናነብስ እንዴት እናነባለን የሚለውን ከያዛችሁ በጣም ቀላል ነው። በአጭር ጊዜ ማንበብ ትችላላችሁ ማለት ነው። ከዛ ይችኛዋስ ትአ ክስ ይላል። ትአ ክስ ኤክስን ክስ ብላ እንደምትነበብ አስቀምጬላችኋለሁ። ታክስ ታክስ ትአ ማለት ታ ክስ ኤክስ ማለት ደግሞ ክስ ታክስ። ያው እንደዚህ ማለት ይሄኛው ላ ን ድ ኤልኤ ማለት ል ነው። ኤ ማለት አ ልአ ን ድ ላን ላን ላንድ ከኤ ጋር ስትሆን ላንድ ሚል ድምፅ ይኖራታል ማለት ነው። ኤል ኤ ጋር ስትሆን ላንድ። ምክንያቱም ቫውሎች ራሳቸውን ችለው አይነበቡም። የኮንሶናንቶችን ወይም ከኋላቸው ያለው ኮንሶናንት ድምፅ ኤል ል ነበረች። ከኤ ጋር ስትሆን ግና አ ሚል ድምፅ ሲኖራት ላ ትሆናለች ማለት ነው። ላንድ። ሰው ከዚህ ጋርስ ምን ይላል? ፖ ኦ ስት ከዛ ስለዚህ ፒ እና ኦ ፖ ብለን ኤስ ማናት ስ ቲ ደግሞ ማን ብዬ ነው እንደማን ነው የምትነበብ ብያችኋለሁ? እንደ ት። ስለዚህ ፖስት ፖስት ብለን እናነበዋለን። ፖስት። እሺ ከዚህ በመቀጠል ደግሞ እችኛዋ ርአ ን ክ ምን ይላል? ራንክ ራንክ። አር ር ነበረች ኤ ጋር ስትሆን ራ ኤን ን ነች ኬክ ነች ራንክ ራንክ። እሺ ደብሊው ው ኦ ር ክ ወርክ ወርክ። ያው ደብሊው ከኦ ጋር ስትሆን ዎ ሚል ድምፅ ይኖራታል። አር ደግሞ ር ኬክ ወርክ ወርክ ብለን እናነባዋለን ማለት ነው። እሺ ከዚህ በመቀጠል ደግሞ ሳ ስአ ን ድ ኤስ እና ኤ ሳ ያው ሳ ኤን ን ነች ን ብለን ነው የምናነባት ብያቸዋለሁ። ዲ ደግሞ ድ ነች። አንድ ላይ ምን ይሆናል? ሳንድ ሳንድ ብለን እናነባዋለን ማለት ነው። ሳንድ። እሺ ይሄኛውስ ፍአት ኤፍ እና ኤ ፋ ት ነች ምን ይሆናል? ፋት ብለን እናነባለን። ፋት። ይሄኛውስ ጂአር ጃር ጃር። ይሄኛው ሞክሮ እስቲ ምን ይላል? ስኦፍት ምን ይላል? ሶፍት። ኤስ እና ኦ ሶ ኤፍ ፍ ቲ ት ነች። ስለዚህ አንድ ላይ ሲሆን ሶፍት የሚል
ይሆናል ማለት ነው። እሺ ይችኛዋ SET ሲኢት ሲት ሲት። እሺ ይሄ ዳ ድአ ከዛ ር ከዛ ኬ ማለት ነው ኬ ነች። አንድ ላይ ምን ይሆናል? ዳት ዳት። ያው ዲኤ ማለት ዳ የሚል ድምፅ እንዲኖራት ያደርጋል። ዳ ዲ ነበረች ዲ ከዛ ከኤ ጋር ስትሆን ዳ የሚል ድምፅ ይኖራታል። አረ ርነች ኬክ ነች አንድ ላይ ዳርክ ይሆናል ማለት ነው። ይህ ደግሞ ኔት 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 የሚል ድምፅ ይኖረዋል ማለት ነው። ከዛ ከዚህ ጋር ም አ ከዛ ር ት ኤም እና ኤ ኤም ም ነበረች ኤ አ ናት ም አ ማ የሚል ድምፅ ይኖራታል። ምክንያቱም ጎልቶ የሚወጣው የኮንሶናንቱ ድምፅ ነው እንጂ የቫውሉ አይደለም። ስለዚህ ማ የሚል ድምፅ ይኖራትና ማርክ ማርክ ማርክ። እሺ ከዚህ ጋር ቢኦ ማለት ቢኦ ማለት ቢኦ ቦ ሚል ኤል ል ነች ዲ ደግሞ ዲ ነች አንድ ላይ ቦልድ ቦልድ የሚል ድምፅ ይኖረዋል። ወይም ስናነብ ቦልድ ብለን እናነበዋለን ማለት ነው። ስለዚህ የመጀመሪያው እንግሊዘኛ ለማንበብ ትልቁ ሚስጥር ምንድነው? እያንዳንዳቸው ሌተሮች ኮንሶናንት እና ቫውል ማን ነው አምስቱን ቫውል ሌተርስ መለየት እና 21ዱን ኮንሶናንት ሌተሮች መለየት ወይም አምስቱን ቫውል ሌተሮች ካወቃችሁ ኤ ዩ አይ ኢ ኦ ቫውል መሆናቸውን ካወቃችሁ ዛዘሪዝ ኮንሶናንት ናቸው ማለት ነው። ይህን ማወቅ ነው የመጀመሪያው። ከዛ ደግሞ እያንዳንዳቸው ኮንሶናንት ወይም ቫውሎች ሲነበቡ ምን አይነት ድምፅ እንዳላቸው ማወቅ። ይህን ካወቃቸው እንግሊዘኛ በጣም ቀላል ነው ማለት ነው። በአጭር ጊዜ ብቁ መሆን ትችላላችሁ። በአጭር ጊዜ ማንበብ ትችላላችሁ። ምንም የሚከብድ ነገር የለውም። ትልቁም ነገር ቫውል ኮንሶናንት የሚለውን ነገር መጨረስ ነው የሚጠበቅባችሁ ማለት ነው። ለዛሬ የነበረን ትምህርት ወይም ለዛሬ የነበረን ቪዲዮ ይህን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በአጭር ጊዜ እንግሊዝኛን ማንበብ መጻፍ ፈልጋለሁ የምትሉ ቪዲዮ ላይ ባስቀመጥነው ስልክ ደውሉልን። በአጭር ጊዜ እንድጽፉ እንድታነቡ እናደርጋችኋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ጊዜ